በጣሊያን ወረራ ወቅት 1935 እስከ 1942 የፋሽስት ጣሊያ መንግስት ኢትዮጵያን ከፋፍሎ ለመግዛት ይመቸው ዘንድ በኦሮምኛ፣ በሶማሊኛና በትግርኛ ቋንቋዎች ማስተማር ጀምሮ ነበረ። ፓንክረስት 1972 ከጻፈው። ደርግ ከአጠቃላይ የሀገሪቱ ህዝብ 90% ያህል በሚናገራቸው አማርኛ፣ አፋን ኦሮሞ፣ ወላይትኛ፣ ሶማሊኛ፣ ሀዲይኛ፣ ከንባትኛ፣ ትግርኛ፣ ትግረ፣ ሲዳሞኛ፣ ጌዲዮኛ፣ አፋርኛ፣ ካፍኛ፣ ሳሆኛ፣ ኩናምኛና ስልጥኛ ቋንቋዎች ማይምነትን ከሀገሩ የማጥፋት ዘመቻ ከፍቶ አስተምሯል። ምንም እንኳን እንደተጠበቀው መጻፍና ማንበብ የሚችሉ ሰዎችን አላፈራም በሚል ወቀሳ ቢቀርብበትም ማክናብ 1989 ከጻፈው ውስጥ ነው። ይህ ተግባር በርካታ ዓለም አቀፋዊ ሽልማቶችን አስገኝቷል። ሳሙኤል የተባለ ሰው አውቃለሁ። 8ኛ ክፍል እንግሊዝኛ መምህሬ ነበር። ከዓመታት በኋላ እኔ ዩኒቨርሲቲ መምህር ሆኜ እርሱ የዲፕሎማ ትምህርቱን ወደ ዲግሪ ከፍ ሲያደርግ አዲስ አበባ ዩኒቨርሲቲ በክረምት መርሃ ግብር ሲማር ተገናኘንና ቤተሰብ ሆነን። ባለቤቱ ከስልጤ ማህበረሰብ ናት። አፏን በስልጥኛ ቋንቋ ፈታለች። ሃይማኖቷ እስልምና ነው። ሳሙኤል የአማርኛ ተናጋሪና የኦርቶዶክስ ክርስትና ሃይማኖት ተከታይ ነው። ይህ እንግዲህ ሳይጋቡ የነበረ ነው። ከተጋቡ በኋላ አማርኛን በዋናነት ስልጥኛን ደግሞ በሁለተኛነት የቤታቸው መግባቢያ ቋንቋዎች አደረጉ። እስልምናና የኦርቶዶክስ ክርስቲያንን የቤታቸው ሃይማኖት አደረጉ። የክርስቲያንና እስልምናን አውዳመቶች በሙሉ ያከብራሉ። የወለዷቸው 3 ልጆቹም ሁለቱንም ቋንቋዎች ለመዱ። በእርግጥ በአማርኛ የተሻለ ችሎታ አላቸው። እዚህ ላይ ዋናው ነጥብ የዚህ ቤተሰብ አባላት ውስብስብ ማንነት ነው። የእነዚህን ግለሰቦች ስነ ልሳናዊ፣ ባህላዊና ሃይማኖታዊ ማንነት መግለጽ አንድ ቋንቋና ባህል ያለው አንድ ሃይማኖት የሚከተለውን ሰው ማንነት እንደ መግለጽ ቀላል አይደለም። ልሳነ ብዙነት መልቲሊንጓሊዝም ምርቃት ወይስ እርግማን? ልሳነ ክልኤነት ባይሊንጓሊዝም የዓለማችን የቅርብ ጊዜ ክስተት አይደለም። በአፍሪካና በእስያ ልሳነ ክልኤነት ከቅድመ ክርስትና ጀምሮ የነበረ ክስተት ነው። ልሳነ ክልኤነት ወይም ልሳነ ብዙነት በርካታ ቋንቋዎች በሚነገርባቸው ሀገራት ብቻ ያለ ስነ ልቦናዊ ክስተት ሳይሆን እንደ ጃፓን፣ ቻይናና አሜሪካ ባሉ ልሳነ ዋህድ ሀገሮችም የሚታይ ጉዳይ ነው። በዓለማችን ልሳነ ክልኤነት ከልሳነ ዋህድነት የበለጠ ስርጭት ያለው ስነ ልሳናዊ ክስተት ነው። የዓለም ቋንቋዎችን የሚመዘግበው ኢትኖሎግ እንደ አውሮፓ አቆጣጠር በ2009 ባወጣው መረጃ መሰረት ዛሬ በዓለማችን ላይ 7358 ቋንቋዎች ይነገራሉ። የአሜሪካ መንግስት መረጃ ስቴት ዲፓርትመንት ዶክመንት ደግሞ ከነዚህ ውስጥ 194 ሀገሮች ልሳነ ክልኤ እንደሆኑ ይገልጻል። ይህም ማለት በእነዚህ 194 ሀገሮች ውስጥ ከአንድ በላይ ቋንቋ ይነገራል ማለት ነው። በዓለማችን ከሚኖረው ህዝብ 94% የሚሆነው በግምት 5% ቋንቋዎችን ከ7358 ቋንቋዎች ውስጥ ይናገራል ማለት ነው። ይህ የሚያሳየው ጥቂት ቋንቋዎችን ብዙ ተናጋሪዎች በጋራ እንደሚጠቀሙ ነው። ለምሳሌ እንደ ሂንዱ፣ ቻይንኛ፣ አረብኛ፣ እንግሊዝኛ፣ ቤንጋሊ፣ ፑንጃቢ፣ ስፓንኛ እና ፖርቱጋልኛ ያሉት ቋንቋዎች ከአንድ በላይ ሀገራት ውስጥ ይነገራሉ። ከዚህ የምንገነዘበው ልሳነ ክልኤነት የዓለማችን ስነ ልሳናዊ መልክ መሆኑን ነው። በዓለማችን ለቋንቋዎች መሞትና ዓለማችን ወደ ልሳነ ዋህድነት ለምታደርገው ጉዞ ትልቅ ምክንያት ተደርጎ የሚጠቀሰው ሉዓላዊነት ወይም ግሎባላይዜሽን በተቃራኒው በዓለማችን የስነ ልሳነ ክልኤነት ላይ አዲስ ገጽታ ጨምሮበታል። ሀገራት በኢኮኖሚና በሳይንስ እየገነኑ ማለት የበላይ የሆኑ ሲመጡ ከሀገር ሀገር የሚበሩት የሚሽከረከሩትና የሚቀስፉት በቋንቋቸው ነው። በዚህ ሁኔታ እንደ እንግሊዝኛ፣ ቻይንኛ፣ ፖርቱጋልኛና ስፓንኛ ያሉ ቋንቋዎች ድንበር እያቆራረጡ ልሳነ ክልኤነትን
ያጎለብታሉ። ልሳነ ክልኤነትን በተመለከተ በርካታ ምርምሮች ተካሂደዋል፣ አሁንም እየተካሄዱ ነው። እስከ 20ኛው ክፍለ ዘመን አጋማሽ ድረስ ወደ አሜሪካ ሀገር በልሳነ ክልኤነት ላይ የተደረጉ ምርምሮች ልሳነ ክልኤነት ከአእምሮ እድገት ወይም ኢንተሊጀንስ ጋር ያለው ዝምድና ላይ ያተኮሩ ነበሩ። እነዚህ ጥናቶች የደረሱበት ውጤት ልሳነ ክልኤነት በሕፃናት የአእምሮ እድገት ላይ አሉታዊ ተጽዕኖ እንዳለው በማሳየታቸው ልሳነ ዋህድ ሕፃናት ከልሳነ ክልኤዎቹ የተሻለ የአእምሮ እድገት እንዳላቸው ይታሰብ ነበር። ለዚህም በምክንያትነት የሚያቀርበው ዋናው ነጥብ የሕፃናቱ አእምሮ በሁለት ቋንቋዎች ስርዓት ስለሚጨናነቅ በእድገቱ ላይ ዝግመትን ያስከትላል የሚል ነው። ይህን የተሳሳተ ግንዛቤ ለማስተካከል ግማሽ ምዕተ ዓመት ፈጅቷል። ለዚህ ደግሞ ትልቁን ድርሻ የሚወስዱት ፒል እና ላንበርት በ1962 የታተመ መጽሐፋቸው ላይ ተጠቀሱ ሰዎች ናቸው። የሁለቱ ምሁራን ጥናት ውጤት በመስኩ ስር ነቀል የእውቀት ለውጥ አምጥቷል። ተመራማሪዎቹ ልሳነ ክልኤነት ቀደም ብሎ ከሚታመነው በተቃራኒው የአእምሮ እድገትን የሚያፋጥን እንጂ የሚጎትት አለመሆኑን አረጋግጠዋል። ፔል እና ላምበርት ባደረጉት ጥናት ልሳነ ክልኤ ሕፃናት ሁኔታዎችን በመገንዘብ ፍጥነት እንዲሁም በባህላዊና ባህል ዘለል ወይም ክሮስ ካልቸራል ተግባቦት ከልሳነ ዋህድ ሕፃናት ከፍ ያለ ችሎታ እንዳላቸው አረጋግጠዋል። ልሳነ ክልኤነት ከልሳነ ዋህድነት በተለየ ውስብስብ ወይም ኮምፕሌክስ ግለሰባዊ፣ ማህበረሰባዊ፣ ፖለቲካዊ፣ ስነ ልቦናዊና ስነ ትምህርታዊ ገጽታዎች አሉት። በተጨማሪም የሁለት ቋንቋዎችን ስርዓት አጣምሮ በመያዝ ወይም በማኖር አስፈላጊ በሆነበት አውድ አወዳድሮና መርጦ የመጠቀም ወይም አጣምሮ የመጠቀም ውስብስብ ተግባቦታዊ ተግባርንም የሚጠይቅ ነው። ልሳነ ክልኤነት በልጅነት የቋንቋ ለመዳ ወቅት ብቻ የሚገኝ አይደለም። በሙሉ የህይወት ጉዞ ላይ የሚያጋጥም ስነ ልሳናዊ ክስተት ነው። የልሳነ ክልኤነት ፍላጎት እንደየሁኔታው በውዴታ ወይም በግዴታ የሚገነባበት ነው። ወደን በጋብቻ ተገደን በስደት ልሳነ ክልኤ እንሆናለን። በትምህርትም ልሳነ ክልኤ ይኮናል። ልሳነ ክልኤነት በተለያየ የህይወት አንጓ በተለያዩ ምክንያቶች የሚከሰት ስነ ልሳናዊ ባህሪ ነው። ይህም በመሆኑ የአንድን ልሳነ ክልኤ ሰው ባህሪ መመርመር የልሳነ ዋህድ ሰውን ባህሪ ከመመርመር ጋር ሲነጻጸር እጅግ ውስብስብና አስቸጋሪ ነው። ልሳነ ክልኤነት ግለሰባዊ ወይም ኢንዲቪጁዋል፣ ማህበራዊ ወይም ሶሻል እና ፖለቲካዊ ወይም ፖለቲካል መልክ አለው። ግለሰባዊ ልሳነ ክልኤነት ኢንዲቪጁዋል ባይሊንጓሊዝም፣ አንድ ሰው ሁለትና ከዛ በላይ ቋንቋዎችን ሲናገር ልሳነ ክልኤ ወይም ልሳነ ብዙ ይሆናል። ከላይ እንደተጠቆመው ልሳነ ክልኤ የሆነ ሰው ልሳነ ዋህድ ከሆነ ሰው የተለየ የውስብስብ ማንነት ወይም አይደንቲቲ ባለቤት ይሆናል። ብዙ ቋንቋዎችን መናገር ውስብስብ ማንነትን የመውረሻ አንድ ምክንያት ነው። አንድ ምሳሌ ከሀገራችን ተጨባጭ ሁኔታ ጠቅሰን እንመልከት። ሳሙኤል የተባለ ሰው አውቃለሁ። 8ኛ ክፍል እንግሊዝኛ መምህሬ ነበር። ከዓመታት በኋላ እኔ ዩኒቨርሲቲ መምህር ሆኜ እርሱ የዲፕሎማ ትምህርቱን ወደ ዲግሪ ከፍ ሲያደርግ አዲስ አበባ ዩኒቨርሲቲ በክረምት መርሃ ግብር ሲማር ተገናኘንና ቤተሰብ ሆነን። ባለቤቱ ከስልጤ ማህበረሰብ ናት። አፏን በስልጥኛ ቋንቋ ፈታለች። ሃይማኖቷ እስልምና ነው። ሳሙኤል የአማርኛ ተናጋሪና የኦርቶዶክስ ክርስትና ሃይማኖት ተከታይ ነው። ይህ እንግዲህ ሳይጋቡ የነበረ ነው። ከተጋቡ በኋላ አማርኛን በዋናነት ስልጥኛን ደግሞ በሁለተኛነት የቤታቸው መግባቢያ ቋንቋዎች አደረጉ። እስልምናና የኦርቶዶክስ ክርስቲያንን የቤታቸው ሃይማኖት አደረጉ። የክርስቲያንና እስልምናን አውዳመቶች በሙሉ ያከብራሉ። የወለዷቸው 3 ልጆቹም ሁለቱንም ቋንቋዎች ለመዱ። በእርግጥ በአማርኛ የተሻለ ችሎታ አላቸው። እዚህ ላይ ዋናው ነጥብ የዚህ ቤተሰብ አባላት ውስብስብ ማንነት ነው። የእነዚህን ግለሰቦች ስነ ልሳናዊ፣ ባህላዊና ሃይማኖታዊ ማንነት መግለጽ አንድ ቋንቋና ባህል ያለው አንድ ሃይማኖት የሚከተለውን ሰው ማንነት እንደ መግለጽ ቀላል አይደለም። ማህበራዊ ልሳነ ክልኤነት ሶሻል ባይሊንጓሊዝም። ማህበራዊ ልሳነ ክልኤነት መሰረቱ ግለሰባዊ ልሳነ ክልኤነት ቢሆንም በመሰረታዊነት የሚበየነው በግለሰባዊ ልሳነ ክልኤነት አይደለም።
ይልቁንም ቋንቋን በተመለከተ ያለው ማህበረሰባዊ አመለካከት፣ ስነ ትምህርታዊና ታሪካዊ ዳራ የማህበረሰባዊ ልሳነ ክልኤነት ወሳኝ መበየኛ ጉዳዮች ናቸው። እነዚህ ጉዳዮች ስነ ልሳናዊ ሊሆኑም ላይሆኑም ይችላሉ። ስነ ልሳናዊ ጉዳዮች የምንላቸው ከቋንቋ ጋር የተገናኙትን ነው። የቋንቋ ለመዳውን ሂደትና የቋንቋ ችሎታ የመሳሰሉትን። ይሁን እንጂ የማህበራዊ ልሳነ ክልኤነትን ለመበየን ትልቅ ሚና የሚጫወቱት ስነ ልሳናዊ ያልሆኑት ጉዳዮች በቋንቋው ተናጋሪ ማህበረሰብ ውስጥ ያለበት ደረጃ ነው። ስነ ልሳናዊ ያልሆኑ ጉዳዮች ከሚባሉት መካከል ማህበሩ ለሁለተኛ ቋንቋ ያለው አመለካከት፣ ለቋንቋው የሚሰጠው ማህበራዊ ዋጋ፣ የልሳነ ክልኤ ትምህርት ያለበት ሁኔታ ወይም ባይሊንጓል ኤዱኬሽን እና ልሳነ ክልኤ በመሆን የሚገኘው ጥቅም ዋና ዋናዎቹ ናቸው። ስነ ልሳናዊ ያልሆኑት ጉዳዮች በማህበረሰቡ ውስጥ ያላቸው የአዎንታዊነት ደረጃ ዝቅተኛ ከሆነ ልሳነ ክልኤነት አያድግም። በአንጻሩ የእነዚህ ጉዳዮች የአዎንታዊነት ደረጃ እያደገ ሲሄድ ሰዎች ተጨማሪ ቋንቋ የመማር ፍላጎታቸው ስለሚጨምር ልሳነ ክልኤነት የማህበረሰቡ ስነ ልሳናዊ ገጽታ ይሆናል። ይህንን ነጥብ ለማጉላት ከሀገራችን ሁኔታ በርካታ ምሳሌዎችን መደርደር ቢቻልም አንድ ሁለቱን ብቻ እንመልከት። በአሰላ ውስጥ በርካታ ቁጥር ያላቸው የክስታንኛ ወይም ጉራግኛና የአማርኛ ተናጋሪዎች ቢኖሩም ትልቁ በአካባቢው የሚነገረው ቋንቋ ኦሮምኛ ነበር። በ1960ዎቹ ሁለተኛ አጋማሽ እስከ 1970ዎቹ መጨረሻ ማለት ነው ይሄ። ይሁን እንጂ አንደኛና ሁለተኛ ደረጃ ስንማር ተማሪዎች ከአማርኛ ቋንቋ ውጪ በትምህርት ቤት ግቢ በመንገድ ላይ ሲነጋገሩ አይሰማም። እኔም ክስታንኛን ከቤተሰቤ ጋር በቤት ውስጥ ብቻ ነበር የምናገረው። በተለይ በኦሮምኛ አፋቸውን የፈቱ ተማሪዎች እርስ በርሳቸውም ቢሆን በኦሮምኛ ከሚነጋገሩ ይልቅ በአማርኛ እየተኮላተፉ ቢሳቅባቸው ይመርጣሉ። ይህ ሁኔታ ማህበረሰቡ ለኦሮምኛ ከነበረው አመለካከት የመነጨ ነው። እዚህ ላይ ዋናው ነጥብ ይህ ለምን ሆነ የሚለውን ጥያቄ መመለስ አይደለም። ያ እንዲሆን ያደረገው በርካታ ስነ ልቦናዊ፣ ማህበረ ባህላዊና ፖለቲካዊ ምክንያቶችን መደርደር ይቻላል። ዋናው ነጥብ ሁኔታው በዛን መልክ እንደነበረ ማሳየት ነው። በዚያን ዘመን ማህበረሰቡ የነበረው የአመለካከት ጥላሸት ህፃናት ከአፍ መፍቻቸው ይልቅ አማርኛ የመናገር ፍላጎት እንዲያዳብሩ የሚያደርግ ነበረ። በሌላ በኩል ዛሬ በየከተማው የሚኖረው ኢትዮጵያዊ ጥሪቱን የሚያራግፈው በየግል ትምህርት ቤቱ ልጆቹን ጥሩ እንግሊዝኛ እንዲናገሩ ነው። እንግሊዝኛ ያለመናገሩ የሚቆጨው ወላጅ እንግዳ በጋበዘ ቁጥር ናስቴ በእንግሊዝኛ አናግራት እያለ ልጁን ወደ ሳሎን የሚጠራው ለእንግሊዝኛ ባዳበረው አዎንታዊ አመለካከት የተነሳ ነው። ብዙ ወላጅ ልጁ በአማርኛ እየተናገረ ማትሪክን በጥሶ ዩኒቨርሲቲ ከሚገባ እንግሊዝኛ እያንበለበለ ማትሪክ ወድቆ የእንግዳ አጫዋች የእንግሊዝኛ አዝማሪ ሆኖ ቢቀር እምብዛም የሚቆጨው አይመስልም። እንዲህ አይነቱ ማህበረሰባዊ አመለካከት የማህበራዊ ልሳነ ክልኤነትን መልክ በመበየድ ረገድ ትልቅ ድርሻ አለው። ሌላው ማህበራዊ ልሳነ ክልኤነት ላይ ትልቁ ተጽዕኖ የሚያሳድረው ጉዳይ በሀገሪቱ ውስጥ የልሳነ ክልኤነት ትምህርት ወይም ባይሊንጓል ኤዱኬሽን ያለበት ደረጃ ነው። በሀገራችን የስነ ትምህርት ታሪክ እስከ 1966 የአብዮት ፍንዳታ ድረስ ከጣሊያን የ5 ዓመት ወረራ ወቅት በስተቀር የትምህርት ስርዓቱ የአንድ ቋንቋን ፖሊሲ የሚያራምድ ነበር። በደርግ ዘመንም ቢሆን ምንም እንኳን ለብሔር ብሔረሰቦች ቋንቋና ባህል ዕውቅና ቢሰጥና በተመረጡ 15 ቋንቋዎች ብሔራዊ የመሰረተ ትምህርት ፕሮግራም ቢጀምርም የአንድ ቋንቋ ማለትም የአማርኛ የበላይነት አልተሰጠውም። ማብራሪያውን አነባለሁ። በጣሊያን ወረራ ወቅት 1935 እስከ 1942 የፋሽስት ጣሊያ መንግስት ኢትዮጵያን ከፋፍሎ ለመግዛት ይመቸው ዘንድ በኦሮምኛ፣ በሶማሊኛና በትግርኛ ቋንቋዎች ማስተማር ጀምሮ ነበረ። ፓንክረስት 1972 ከጻፈው። ደርግ ከአጠቃላይ የሀገሪቱ ህዝብ 90% ያህል በሚናገራቸው አማርኛ፣ አፋን ኦሮሞ፣ ወላይትኛ፣ ሶማሊኛ፣ ሀዲይኛ፣ ከንባትኛ፣ ትግርኛ፣ ትግረ፣ ሲዳሞኛ፣ ጌዲዮኛ፣ አፋርኛ፣ ከፍኛ፣ ሳሆኛ፣ ኩናምኛና ስልጥኛ ቋንቋዎች ማይምነትን ከሀገሩ የማጥፋት ዘመቻ ከፍቶ አስተምሯል። ምንም እንኳን እንደተጠበቀው መጻፍና ማንበብ የሚችሉ ሰዎችን አላፈራም በሚል ወቀሳ ቢቀርብበትም ማክናብ በ1989 ከጻፈው ውስጥ ነው። ይህ ተግባር በርካታ ዓለም አቀፋዊ ሽልማቶችን አስገኝቷል። ማሞ
በ2005 ከጻፈው። ቋንቋን በተመለከተ በመደበኛው የትምህርት ፕሮግራም ላይ የተወሰደ የለውጥ እርምጃ አልነበረም። አማርኛ በአንደኛ ደረጃ ብቸኛ የማስተማሪያ ቋንቋ እንደሆነ ቀጥሏል። እስከ ዘመነ ህወሓት ወይም ኢህአዴግ ድረስ ያለው የትምህርት ስርዓት ልሳነ ክልኤነትን ከግምት አላስገባም። በዚህም የተነሳ ማህበራዊ ልሳነ ክልኤነት እንዳይዳብር ሆኗል። ሌላው የማህበራዊ ልሳነ ክልኤነትን ገጽታ የሚወስነው ጉዳይ ልሳነ ክልኤነት የሚያስገኘው ጥቅም ነው። ወላጆች ተጨማሪ ሁለተኛ ቋንቋ በመማር የሚያገኙት ጥቅም ምንድን ነው? ህፃናት ሁለተኛ ቋንቋ በመማራቸው በወደፊት ህይወታቸው ላይ ምን ይጨምርላቸዋል? ወዘተ ለመሳሰሉት ጥያቄዎች የሚገኘው መልስ የማህበራዊ ልሳነ ክልኤነትን ገጽታ ይቀይራል። የሚገኝ ጥቅም አለ ወይ? ካለ ምን ያክል ጠንካራ ነው? በደምብ ሐሳብ ሲታይ ሰዎች ሁለተኛ ቋንቋ በመማር የሚያገኙት ጥቅም በሁለት ይከፈላል። አንደኛውን በግርድፉ ኢኮኖሚያዊ ምክንያት ኢንስትሩመንታል ሞቲቬሽን ልንለው እንችላለን። በዚህ ስር የሚመደቡት ቋንቋ የመማር ምክንያቶች ግለሰቡ ቋንቋውን የተማረው የተለያዩ ጥቅሞችን ለማግኘት ብሎ እንደሆነ ነው። ራሱን ለማስተዳደር ወይም ገቢውን፣ ኑሮውን ለመደጎም የሚያስችል እንደሆነ ነው። ቋንቋውን በማወቁ ስራ የሚቀጠር ከሆነ፣ ጽሑፍ እየተረጎመ ገቢ የሚያገኝ ከሆነ፣ በቋንቋው ሰባኪ ወይም ዘፋኝ ሆኖ ገንዘብ ከተከፈለው ወዘተ ቋንቋውን የተማረባቸው ምክንያቶች ኢኮኖሚያዊ ናቸው። እንደዚህ አይነት ምክንያቶች ቋንቋን ለመማር ጠንካራ ተነሳሽነትን ይፈጥራሉ። በሌላ በኩል ሰዎች በተግባቦታዊ ምክንያት ወይም ኢንቴግሬቲቭ ሞቲቬሽን ተጨማሪ ቋንቋ ሊማሩ ይችላሉ። በተግባቦታዊ ምክንያት የሚመጣ ቋንቋን የመማር ፍላጎት በኢኮኖሚያዊ ምክንያት እንደሚመጣው ጠንካራና ዘላቂ አይደለም። ተግባቦታዊ ምክንያቶች የሚባሉት በጉብኝት ወይም በሌላ ምክንያት ለአጭር ጊዜ ከቋንቋው ተናጋሪዎች ጋር ለሚደረግ ተራክቦ ሲባል ቋንቋን እንድንማር የሚያደርጉ ናቸው። ሐመርን ለመጎብኘት የሐመር ቋንቋን ብንማር፣ ግብፅን ለመጎብኘት አረብኛ ብንማር እንደማለት ነው። ኢኮኖሚያዊና ተግባቦታዊ ቋንቋን የመማር መቀስቀሾችን ልዩነት ለማጉላት አንድ ነጥብ እንጨምር። በጀርመን ሀገር ሶስተኛ ዲግሪያቸውን የተማሩ ኢትዮጵያውያን አብዛኛዎቹ ሙሉ በሙሉ ማለት ይቻላል ጀርመንኛ ይናገራሉ። በሌላ በኩል በኖርዌይ ሀገር ሶስተኛ ዲግሪያቸውን የተማሩ ኢትዮጵያውያን አብዛኞቹ ወይም ሙሉ በሙሉ ማለት ይቻላል የኖርዌጂያን ቋንቋ አይናገሩም። የዚህ ልዩነት ዋናው ምክንያት ወደ ሁለቱ ሀገሮች የሚሄዱ ኢትዮጵያውያን የየሀገራቸውን ቋንቋ የሚማሩበት ምክንያት መለያየት ነው። በጀርመን ለመማር የግድ ጀርመንኛ ማወቅ ያስፈልጋል። ትምህርቱ የሚሰጠው በቋንቋቸው ነው። በኖርዌይ ትምህርቱ የሚሰጠው ለውጭ ዜጋ ከሆነ በእንግሊዝኛ ነው። ስለዚህ ኖርዌጂያንን ለመማር የሚገፋፋ ጠንካራ ምክንያት የለም። በመሆኑም ጀርመንኛን የሚማሩት በኢኮኖሚያዊ ምክንያት ከተማሩ በኋላ ተቀጥረው ራሳቸው ለማስተዳደር ሲሆን፣ ኖርዌጂያንን የሚማሩት ለተግባቦታዊ ምክንያት ከሀገሩ ሰዎች ጋር ለመግባባት ነው። ወደ ሀገራችን ሁኔታ ስንመለስ ከኢህአዴግ በፊት በነበሩት መንግስታት ከአማርኛ በተጨማሪ ሁለተኛ ቋንቋን ለመማር የሚያበረታታ ኢኮኖሚያዊ ምክንያት አልነበረም። ከሌሎች ቋንቋ ተናጋሪዎች ጋር ለመግባባትም በተለይ በከተሞች አማርኛ የጋራ ልሳን ስለነበረ ዜጎች ከአማርኛ ሌላ ተጨማሪ ሁለተኛ ቋንቋ ለመማር ያላቸው ፍላጎት እጅግ ዝቅተኛ ነበር። በሆኖም እስከ ዘመነ ደርግ ድረስ በነበረችው ኢትዮጵያ የነበረው ማህበራዊ ልሳነ ክልኤነት ደካማ ነበር። የነበረው ተጨባጭ ሁኔታ አንድ ቋንቋ አማርኛን ወደ መናገር የሚጠቀልል ነበር። ፖለቲካዊ ልሳነ ክልኤነት ፖለቲካል ባይሊንጓሊዝም። በአንድ ሀገር ውስጥ ፖለቲካዊ ልሳነ ክልኤነት የሚፈጠረው ሀገሪቱ በምትከተለው የቋንቋ ፖሊሲ አማካይነት ነው። እዚህ ላይ ልሳነ ክልኤነትን ለግለሰብና ለሀገር ስንጠቀምበት የሚኖረውን የብያኔ ልዩነት ልብ ማለት ያስፈልጋል። አንድ ግለሰብ ልሳነ ክልኤ ነው ሲባል ግለሰቡ ሁለት ቋንቋዎችን ይናገራል ማለት ሲሆን፣ አንድ ሀገር ልሳነ ክልኤ ነው ሲባል ግን ቃሉ እንደ ግለሰባዊ ልሳነ ክልኤነት የሀገሪቱን ተጨባጭ ሁኔታ የማያንጸባርቅ ሊሆን ይችላል። ልሳነ ክልኤ ግለሰብ ቢያንስ ሁለት ቋንቋ ይናገራል። ልሳነ ክልኤ ሀገር ስንል ግን የሀገሩ ዜጎች ሁሉ ልሳነ ክልኤ ናቸው ማለት አይደለም። ለምሳሌ ካናዳን ብንመለከት በሕገ መንግስቷ ልሳነ ክልኤ ሀገር መሆኗ ተረጋግጧል። ፖለቲካዊ ልሳነ ክልኤ ናት። ይህ ማለት ግን አብዛኞቹ ካናዳውያን ልሳነ ክልኤ ናቸው ማለት አይደለም። ቃሉ የሚያመለክተው ሀገሩ ልሳነ ክልኤነት እንደ ፖሊሲ መቀበሏንና ማራመዷን ነው። በተቀረ አብዛኛዎቹ ካናዳውያን
ልሳነ ዋህድ ናቸው። እንደ ካናዳ ያሉ አብዛኛው ዜጋ አንድ ቋንቋ ብቻ የሚናገርባቸው ልሳነ ዋህድ ሀገሮች ለልሳነ ክልኤነት ከፍተኛ አዎንታዊ አመለካከት ስላላቸው ልሳነ ክልኤነትን በፖሊሲ ደረጃ በመቀበል ልሳነ ክልኤ ይሆናሉ። ከዚህም ሌላ ከአንድ በላይ ቋንቋ የሚናገሩ ማህበረሰቦች በሚኖሩባቸው ሀገሮች በፖለቲካዊ ውሳኔ በሚከተሉት የቋንቋ ፖሊሲ የተነሳ ዜጎች ሁለተኛ ቋንቋ ተናጋሪ የሚሆኑበት መንገድ አለ። ደቡብ አፍሪካን የቋንቋ ፖሊሲ ብንመለከት ከሀገሪቱ ቋንቋዎች መካከል 11 ቋንቋዎችን በኦፊሻል ቋንቋነት ያስቀምጣል። ከጠቅላላው የሀገሪቱ ሕዝብ መካከል 98 በመቶ የሚሆነው ደግሞ ከነዚህ 11 ቋንቋዎች መካከል በአንዱ አፉን የፈታ ነው። በመሆኑም አፉን ባልፈታበት ቋንቋ የሚጠቀመው 2 በመቶ የሚሆነው ዜጋ ብቻ ነው። ደቡብ አፍሪካ የቋንቋ ፖሊሲ መሰረቱ ደቡብ አፍሪካ የሁሉም ሀገር ናት የሚል ነው ሲሆን በዲሞክራሲያዊነቱ እንደ ምሳሌ የሚወሰድ ነው። ይሁን እንጂ ተግባራዊነቱ እጅግ አስቸጋሪና ትልቅ ወጪ የሚጠይቅ ነው። ደቡብ አፍሪካ የተከተለችው የቋንቋ ፖሊሲ የእያንዳንዱን ዜጋ በፈቀደው በራሱ ቋንቋ የመጠቀም መብት ማረጋገጥን ምሰሶ ያደረገ ነው። የእነዚህ ሀገራት ፖለቲካዊ አስተሳሰብም ለግለሰቦች መብት መከበር ቅድሚያ በሚሰጥ መርህ ላይ የተመረኮዘ ነው። በሌላ በኩል የህንድ የቋንቋ ፖሊሲ 23 ቋንቋዎችን ኦፊሻል ቋንቋ አድርጎ ያስቀምጣል። በመሆኑም ፖሊሲው ልሳነ ክልኤነትን በከፍተኛ ደረጃ ከሚያራምዱ የቋንቋ ፖሊሲዎች መካከል አንዱ ነው። የሶስት ቋንቋ ሞዴል 3 ላንጉዌጅስ ፎርሙላ የሀገሪቱ ቋንቋ ፖሊሲ የተመሰረተበት መመሪያም ሌላው የፖለቲካዊ ልሳነ ክልኤነት ማሳያ ነው። በህንድ ሀገር ሂንዱና እንግሊዝኛ በማንኛውም የሀገሪቱ ግዛት በትምህርትነት የሚሰጡ ሲሆን ማንኛውም ህግን ከነዚህ ሁለት ቋንቋዎች በተጨማሪ በሚኖርበት አካባቢ ወይም ከመኖሪያው አካባቢ ውጪ የሚነገር አንድ ቋንቋ መርጦ ይማራል። በዚህም መሰረት አንድ የተማረ ዜጋ 3 ቋንቋዎችን ይናገራል ማለት ነው። ይህ 3 ቋንቋን የማወቅ ሁኔታ በግለሰቡ ፍላጎት ወይም በማህበራዊ የተግባቦት ፍላጎት የመጣ ሳይሆን በመንግስት በተነደፈው የቋንቋ ፖሊሲ አማካይነት በፖለቲካዊ አስተዳደሩ ለዜጎች የቀረበ በመሆኑ ፖለቲካዊ ልሳነ ክልኤነት ውስጥ ይመደባል። የህወሓት ኢህአዴግ ቋንቋ ፖሊሲ በክልል ደረጃ አንድ የሥራ ቋንቋ ስለሚጠቀም ልሳነ ክልኤነትን አያራምድም። በአጠቃላይ በዘመናችን በግለሰባዊና በማህበራዊ ምክንያቶች ከሚፈጠረው ልሳነ ክልኤነት ይልቅ በፖለቲካ ሀገራዊ የቋንቋ ፖሊሲ ምክንያት የሚፈጠረው ልሳነ ክልኤነት እያመዘነ መጥቷል። የኢህአዴግ የቋንቋ ፖሊሲ አተገባበር የኢህአዴግ መንግስት በ1983 ዓ.ም የኢትዮጵያን ማስተዳደር ከጀመረ በኋላ የፖለቲካዊ አስተሳሰቡ አስኳል ያደረገው ቋንቋንና ጎሳዊ ማንነት ነው። ከዚህ አስተሳሰብ የመነጨው በ1984 የተዘጋጀው የትምህርትና ስልጠና ፖሊሲ በሀገሪቱ ውስጥ የሚገኙ ህዝቦች በቋንቋቸው እንዲጠቀሙ ባህላቸውን ያለመሸማቀቅ ተግባራዊ እንደሚያደርጉ፣ ህፃናት የመጀመሪያ ደረጃ ትምህርትን በአፍ መፍቻ ቋንቋዎች እንዲማሩ ይደነግጋል። ይሁን እንጂ ለዝርዝር ተግባራዊነቱ የተቀመጠ ዝርዝር የቋንቋ ፖሊሲና የቋንቋዎች አቋም እቅድ ወይም ስታተስ ፕላኒንግ የለም። በዚህም የተነሳ የቋንቋ ጉዳይ በዘመነ ቀዳማዊ ኢህአዴግ የመብት ማስጠበቂያ ብቻ ሳይሆን የግጭትና የውዝግብ ምንጭም ሆኖ ቆይቷል። ቀዳማዊ ኢህአዴግ የተከተለው ክልላዊ የቋንቋ ፖሊሲ ሞዴል ነው። በየክልሉ የብዙሃን አፍ መፍቻ የሆነው ቋንቋ የትምህርትና የሥራ ቋንቋ ሆኗል። ከ9 ክልሎች 5ቱ ይህን ፖሊሲ እያራመዱ ነው። ክልላዊ የቋንቋ ሞዴል ትግበራ ላይ ትልቁ ጉዳዩ የአንድነትና የልዩነት መመጣጠን ነው። the balance between unity and diversity ነው። ይህም ማለት በየክልሉ የአፍ መፍቻ ቋንቋን ኦፊሻልነት በማራመድ የምንፈጥረው ልሳነ ክልኤነት ነፃነት መለየት እና በሀገር አቀፍ ደረጃ በምንከተለው የቋንቋ ፖሊሲ የምንፈጥረው አንድነት መመጣጠን አለበት። ይህ ሳይሆን ቀርቶ ፖሊሲው የክልል ቋንቋዎችን የሚጨቁን ከሆነ የህዝቦች ቋንቋዎችን የመጠቀም መብት ለሀገራዊ አንድነት ጭዳ ይሆናል። በተቃራኒው የክልሉ ህዝብ የራሱን ቋንቋ ብቻ ለትምህርትና ለስራ እንዲጠቀም ከተደረገ ብሔራዊ ትስስር የሌለው የተነጠለ ማህበረሰብ በየክልሉ ይፈጠራል። የቀዳማዊ ኢህአዴግ መንግስት በተከተለው ክልላዊ ሞዴል ውስጥ የአንድነትና ልዩነት ምጣኔው ምን ይመስላል የሚለውን ነጥብ ከመመልከት አስቀድሞ ስለ ፖሊሲው አጀማመርና የአተገባበር ቁርጠኝነት ዋና ዋና ነጥቦችን ማንሳት አጠቃላይ ሁኔታውን ለመረዳት
ያግዛል። የኢህአዴግ የቋንቋ ፖሊሲ ተግባራዊ የተደረገው እጅግ አነስተኛ በሆነ ምንም ሊባል በሚችል ዝግጅት በሱሪ በአንገት አይነት ነው። አያሌው 1999፣ ዋጋን 1999። ክልሎች የተመረጡ ቋንቋዎችን ለማስተማሪያነት ለማብቃት ጊዜ ወስደው በቂ የሆነ ዝግጅት አላደረጉም። አንዳንድ ክልሎች በአፍ መፍቻ ቋንቋ ማስተማር የጀመሩት መጽሐፍትን በጅምላ ወደ ቋንቋቸው በመተርጎም ነው። ከዚህ በላይ ትግበራው ዝቅተኛ ክፍል ደረጃ ጀምሮ ተማሪዎችን ተከትሎ በየዓመቱ ያደገ ሳይሆን በሁሉም የክፍል ደረጃዎች በአንድ ጊዜ ተግባራዊ እንዲሆን ተደርጓል። ይህ ነጥብ ለማጉላት የኢንዶኔዥያን ተሞክሮ እንመልከት። በተሳካ የቋንቋ ፖሊሲዋ የምትጠቀሰው ኢንዶኔዥያ የማላያን ቋንቋ በሃሳ ኢንዶኔዥያን የማስተማሪያ ቋንቋ ለማድረግ ሰፊ ዝግጅት አድርጋለች። ከዚህም ሌላ ተግባራዊነቱ ከአንደኛ ክፍል ጀምሮ ከተማሪዎች ጋር እያደገ እስከ 12ኛ ክፍል ድረስ እንዲዘልቅ አድርጋለች። ይህ ቋንቋውን ከተለያዩ ሳይንሳዊ እሳቤዎች ጋር ለማስተዋወቅና የሚያጋጥሙ ችግሮችን በየደረጃው ለመፍታት ሰፊ እድል ሰጥቷል። እንደ ቋንቋ ለማስተማሪያነት ከመዋሉ አስቀድሞ የጽህፈት ስርዓት ሊኖረው፣ ስነ ጽሁፉ ሊዳብር ይገባል። በሀገራችን ከሚገኙ ቋንቋዎች መካከል የጽሁፍ የመሆን እድል የገጠማቸው በጣት የሚቆጠሩ ናቸው። በመሆኑም ቋንቋዎችን ለማስተማሪያነት በመጠቀም ረገድ የመጀመሪያው ተግባር ለየቋንቋዎቹ የጽህፈት ስርዓት ማበጀት ነው። በእርግጥ ይህ ተግባር በየክልሉ እጅግ በጥድፊያ ተከናውነዋል። በመሆኑም በተለይ ለኩሽ ቋንቋዎች በአዲስ ፊደል ላቲን ማለት ነው የተቀረጸው አዲስ የአጻጻፍ ስርዓት ከአጀማመሩ ከፍተኛ ችግር ገጥሞት ነበር። የተፈጠረውን ችግር ለመቀነስና ከመምህርና ከሌሎች የመንግስት ሰራተኞች ጋር ለማስተዋወቅ በመምህራን ማሰልጠኛ ተቋማት አጫጭር ስልጠናዎች ተሰጥተዋል። በእርግጥ ስልጠና የቋንቋዎችን ተናጋሪዎች ከአዲሱ አጻጻፍ ጋር ለማስተዋወቅ አስችሏል። ይሁን እንጂ ቋንቋውን የሚናገሩ መምህራን ከአጻጻፍ ስርዓቱ ጋር ከማስተዋወቅ ጎን ለጎን ቋንቋውን የማይናገሩ የሰለጠኑና በልምድ የዳበሩ መምህራንና የአስተዳደር ሰራተኞች ከስራቸው ተባረዋል። ዋጋው በ1999 ከጻፈው በተቃራኒው ቋንቋውን የሚናገሩት የስልጠናና የስራ ልምድ ብቃታቸው ከሚፈቅደው ደረጃ በላይ ከፍ ብለው እንዲሰሩ ተደርጓል። ለምሳሌ በአፋር ክልል ከ7ኛ ክፍል ትምህርታቸውን ያቋረጡ ሰዎች ቋንቋውን መናገር በመቻላቸው ብቻ በወረዳ ደረጃ በሱፐርቫይዘርነትና በአንደኛ ደረጃ መምህርነት እንዲሰሩ ተደርጓል። በችግሮች ተተብትቦ በጥድፊያ ተግባራዊ የተደረገው የቋንቋ ፖሊሲ ገና ከአጀማመሩ ተግባራዊነቱን አጠራጣሪና ተስፋ አስቆራጭ የሚያደርጉ ሁኔታዎችን አስተናግዷል። ለአብነት ያክል ዋና ዋናዎቹን እንመልከት። አግላይነት። የፖሊሲውን ትግበራ አስቸጋሪ ካደረጉት ጉዳዮች የመጀመሪያው አግላይነት ነው። በአብዛኛው የአገሪቱ ክፍል በተለይ ከተማና ከተማ ቀመስ በሆኑ አካባቢዎች የሚኖረው ማህበረሰብ ልሳነ ብዙ ነው። በየአካባቢው አብላጫ ከሆነው ብሔረሰብ ከሌላ ብሔር የሆኑ ትንንሽ የማህበረሰብ ክፍሎች ይኖራሉ። በከተማና ከተማ ቀመስ አካባቢዎች ማለት ነው። ለምሳሌ በኦሮሚያ ክልል የአሰላ ከተማን ብንመለከት በአካባቢው አብላጫው የኦሮሞ ማህበረሰብ ቢሆንም በከተማው በርካታ በክርስቲያንኛና አማርኛ አፋቸውን የፈቱ ህጻናት ይኖራሉ። በከተማው ኦሮምኛ የትምህርትና የሥራ ቋንቋ ሆኖ ማገልገል ሲጀምር ለእነዚህ አነስተኛ የማህበረሰብ ክፍሎች በቋንቋቸው የሚማሩበት መንገድ አልተመቻቸም። በዚህም የተነሳ ህጻናቱ በማይችሉት ቋንቋና በአዲስ የአጻጻፍ ስርዓት እንዲማሩ ተገደዋል። በጊዜው ህጻናቱ የነበራቸው ምርጫ ሁለት ነበር። አንድ በአማርኛ ወደሚያስተምሩ የግል ትምህርት ቤቶች መሄድ፣ ሁለት በአማርኛ ትምህርት በሚሰጥባቸው ሌሎች ቦታዎች ወደሚኖሩ ዘመዶቻቸው መሰደድ። በእርግጥ ከጊዜ በኋላ በየከተማው ኦሮምኛ ቋንቋ ለማይናገሩ ተማሪዎች በአማርኛ የሚያስተምሩ ትምህርት ቤቶች በመዘጋጀታቸው ችግሩ ተፈቷል። እዚህ ላይ መጤን ያለበት ጉዳይ ችግሩ የተከሰተው ኦሮምኛ የማስተማሪያ ቋንቋ በመሆኑ ሳይሆን በሌሎች ቋንቋዎች አፋቸውን የፈቱ ህጻናት ከግምት ባለመግባታቸውና ችግራቸውን ለመፍታት ፈቃደኝነት ባለመታየቱ ነበረ። ፖለቲካዊ ጣልቃ ገብነት። የቋንቋ ፖሊሲውን እንዲያስፈጽሙ ኃላፊነት የተሰጣቸው አካላት የፖሊሲውን ጽንሰ ሐሳብ የተረዱበትና ያስፈጸሙበት መንገድም የፖሊሲው ተግባራዊነት ላይ ከፍተኛ ችግር ፈጥሯል። የቋንቋ ፖሊሲ መሰረት ከስነ ልሳናዊ መብትነቱ እኩል እንዲያውም ከፍ ባለ ደረጃ ፖለቲካዊ ዳራ ነበረው። በየደረጃው በፖለቲካዊ አስተዳደሩ እርከን የተቀመጡ አስፈጻሚዎችና የትምህርት ባለሙያዎች በአፍ መፍቻ ቋንቋ ማስተማርን በክልሉ የሥራ ቋንቋ፣ በክልሉ አብላጫ ቋንቋ እንደማለት ነው፣
እንደ ማስተማር ተረድተውታል። በዚህም የተነሳ በክልሉ አብላጫ ተናጋሪ ያላቸው የክልል የሥራ ቋንቋዎች የአፍ መፍቻ ቋንቋዎችን እየዳጡ የማስተማሪያነት አቋም አግኝተዋል። በርካታ ቋንቋዎች በሚነገሩበት አካባቢ የፖሊሲውን አፈጻጸም በተለይም የማስተማሪያና በትምህርት አይነትነት ከሚሰጡ ቋንቋዎች ምርጫ ለፖለቲካዊ ውሳኔ ተጋልጧል። አብዛኛውን ጊዜ የትምህርትና የቋንቋ ፖሊሲ አነዳደፍም ሆነ አተገባበር ያለፈው መንግስት የቋንቋ ተግባራ ላይ ያለ ጥላቻ ነጸብራቅ ያረፈበት ነው። የቀዳማዊ ኢህአዴግ ፖሊሲ አውጪዎች ከደርግ ፖሊሲዎች ምንም አይነት ጠቃሚ ነገር እንደሌለ በመቁጠር ሁሉንም ነገር መለወጥ፣ ጨርሶ ማፍረስ የመጀመሪያ ግባቸው አድርገው የሚያስቡ ይመስል ነበር። ለዚህ ምሳሌ ይሆን ዘንድ የዚህ ጽሑፍ አቅራቢ በቅርበት የተሳተፈበትን የትምህርት ፖሊሲ አተገባበር በተለይ በዩኒቨርሲቲ ደረጃ ያለውን መጥቀሱ ተገቢ ነው። በደርግ መንግስት የትምህርት ፖሊሲ የዩኒቨርሲቲ ትምህርት በአማርኛ ቋንቋና ስነ ጽሑፍ የመጀመሪያ ዲግሪ ለማግኘት ከ59 እስከ 61 የትምህርት ሰዓት ወይም ክሬዲት አወርስ የሚሸፍኑ ኮርሶችን መማር ያስፈልግ ነበር። ይህን ያጠናቀቁ ተማሪዎች ትምህርታቸውን ጨርሰው ሲመረቁ በመምህርነት፣ በጋዜጠኝነትና ከትምህርታቸው ጋር ተያያዥነት ባለውና በሌለው ሙያ ይቀጠራሉ። እነዚህን ጨምሮ ከተለያዩ የከፍተኛ ትምህርት ተቋማት በተለያዩ የትምህርት አይነቶች በመጀመሪያ ዲግሪ የሚመረቁ ተማሪዎች መምህራን የሚሆኑበት ያለ በቂ የስነ ትምህርት ስልጠና ፔዳጎጂካል ትሬኒንግ ነበር። ይህ የስነ ትምህርት ስልጠና አለመኖር በትምህርት ጥራት ላይ ያሳደረው አሉታዊ ተጽዕኖ መኖሩን ደግሞ እሙን ነው። በዚህ የተነሳ አዲሱ የቀዳማዊ ኢህአዴግ የትምህርት ፖሊሲ የስነ ትምህርትና የማስተማር ስነ ዘዴ ስልጠና ጉድለት የትምህርት ስርዓቱ መበላሸት ብቸኛ ምክንያት እንደሆነ በመቁጠር የፖሊሲው ዋነኛ ትኩረት የማስተማር ስነ ዘዴ ላይ እንዲያርፍ በመደረጉ የሀገሪቱን የትምህርት ጥራት ቀድሞ ከነበረበት እጅግ የከፋ መቀመቅ ውስጥ ከቶታል። በመምህራን ትምህርት መስክ በተደረገው የስርዓተ ትምህርት ለውጥ በይዘት ኮርሶች በግማሽ እንዲቀንሱ ተደርጎ በምትኩ ለመምህርነት ሙያ የሚያበቁ ትምህርቶችና የማስተማር ልምድ ፕራክቲከም በገፍ ተጨመረ። ለምሳሌ በባህር ዳር ዩኒቨርሲቲ በመጀመሪያ ዲግሪ በአማርኛ ለመመረቅ ይሰጥ የነበረው ይዘት ኮርስ ወደ 31 የትምህርት ሰዓት ዝቅ ተደረገ። ግማሽ በግማሽ ማለት ነው። የማስተማር ልምምድ ኮርሶች ከመጀመሪያው ዓመት ጀምሮ እስከሚመረቁ ድረስ በጠቅላላው በ25 የትምህርት ሰዓት እንዲሰጥ ተደረገ። በዚህም መሰረት ከአንደኛ እስከ 3ኛ ዓመት ያሉ ተማሪዎች በተመሳሳይ ጊዜ ለማስተማር ልምምድ ይወጡ ነበር። በባህር ዳር አካባቢ ያሉ ትምህርት ቤቶች ከተማሪዎች ቁጥር ጋር ባለመመጣጠናቸው ተማሪዎች እስከ ደብረ ማርቆስና አዲስ ዘመን ድረስ መሄድ ነበረባቸው። የዩኒቨርሲቲው መምህራን እነሱን ለመገምገም አብረው ስለሚመጡ በዩኒቨርሲቲው የቀሩት ተማሪዎች የትምህርት ክፍለ ጊዜ ያለ መምህር ይባክን ነበር። ለልምምድ የሚወጡበት ተማሪዎች የትምህርት ይዘት ዕውቀት አነስተኛ በመሆኑ በሁለተኛ ደረጃ ያሉት መምህራን ክፍለ ጊዜያቸውን ለተማሪ አስተማሪዎች ልምምድ ለመስጠት ፈቃደኛ አልነበሩም። አብዛኞቹ ተማሪውም የተማሪ አስተማሪዎችም መሳለቂያ ያደረጋቸው። ከትግበራው ቀደም ብሎ ይህን የመምህራን ስልጠና ስርዓተ ትምህርት ለማጽደቅ ከዩኒቨርሲቲው የተውጣጡ መምህራንና የስነ ትምህርት ባለሙያዎች አዲስ አበባ ላይ በወቅቱ ከነበሩት የትምህርት ሚኒስትር ወይዘሮ ገነት ዘውዴ በኋላ ዶክተር ጋር ባደረጉት ውይይት ላይ የባህር ዳር ዩኒቨርሲቲን ከወከሉት መምህራን መካከል አንዱ ሆኜ የመሳተፍ ዕድል አጋጥሞኝ ነበር። በውይይቱ ላይ ተሳታፊዎች ፖሊሲው ያለውን የታመመ የትምህርት ስርዓት የሚገድል ነው በማለት የስምምነት ፊርማቸውን ነፈጉት። ይሁን እንጂ የትምህርት ሚኒስትሯ ይህ የመንግስት ፖሊሲ ነው፣ እናንተ የመንግስት ተቀጣሪዎች ናችሁ፣ በዚህ ፖሊሲ አላስተምርም የሚል ስራውን ከዛሬ ጀምሮ መልቀቅ ይችላል በሚል ማስፈራሪያ ቃለ ጉባኤውን እንዲፈረም አድርገዋል። በደርግ ዘመን ከዩኒቨርሲቲ የሚወጡ መምህራን ምንም እንኳን የስነ ትምህርትና የማስተማር ስነ ዘዴ ስልጠና ባይኖራቸውም በየመስኩ በቂ እውቀት ነበራቸው። እነዚህ መምህራን የሚጎድላቸውን የማስተማር ስነ ዘዴ ለማሟላት የተነደፈው የኢህአዴግ ፖሊሲ በእውቀትም በማስተማርም ስነ ዘዴ የደህዩ መምህራንን ካመረተ በኋላ ዳግም እንዲሻሻል ተደረገ። ለማስተማር ልምምድ ተማሪዎች ለማጓጓዝ ተብሎ በገፍ የተገዙት አውቶቡሶች ዛሬ በየዩኒቨርሲቲው ግቢ በየጥጋጥጉ ተገትረው የፖሊሲውን ውድቀት ይዘክራሉ። የባለሙያ እጥረት በኢትዮጵያ የቋንቋ ፖሊሲ አተገባበር ሂደት ከተከሰቱት ችግሮች አንዱ የፖሊሲ አስፈጻሚዎችና የባለሙያዎች እጥረትና የእውቀት ማነስ ነበር። ባለሙያዎች በጉዳዩ ዙሪያ ያላቸው እውቀት ግልብነት ከተንጸባረቀባቸው ተግባራት አንዱ የወጋ ጎዳ ቋንቋ ነው። በደቡብ ህዝቦች ብሔራዊ ክልል ከሚገኙ በርካታ ብሔረሰቦች መካከል ወላይታ፣
ጋሞ፣ ጎፋና ዳውሮ አራቱ ናቸው። እነዚህ አራት የተለያዩ ቋንቋዎች የሚናገሩ የተለያዩ ብሔሮች ናቸው። ይሁን እንጂ የቋንቋ ፖሊሲ ስትገበር አራቱ ቋንቋዎች እንደ አንድ ቋንቋ የተለያዩ ዘዬዎች በመቁጠር አንድ የጽህፈት ስርዓት ተቀርጾ ለማስተማሪያነት ቀርቧል። ለዚህ አርቲፊሻል ቋንቋ ስያሜ ይሆን ዘንድም የአራቱን ቋንቋዎች የመጀመሪያ ፊደል በመውሰድ ከወላይታ ወን፣ ከጋሞ ጋን፣ ከጎፋ ጎን፣ ከዳውሮ ዳን፣ ወጋ ጎዳ የሚለው ቃል ተቀምሯል። እዚህ ላይ አሳዛኙ አስቀኝም ሊሆን ይችላል የወጋ ጎዳ ጉዳይ ብቻ ሳይሆን የቋንቋ ፖሊሲ ተግባራዊ እየተደረገ ያለው በምን አይነት ባለሙያዎች እንደሆነ ማወቁ ነው። በዋናነት አንድ ማህበረሰብ የሚናገረው ቋንቋ እጅጉኑ ከባህሉና አስተሳሰቡ የተቆራኘ ነው። ባህልና ቋንቋ ሳይነጣጠሉ እርስ በርስ ተያይዘው የሚያድጉ ማህበረሰባዊ መገለጫዎች ናቸው። ባህልን ያለ ቋንቋ፣ ቋንቋን ያለ ባህል ማሳደግ አይቻልም። ለምሳሌ አፋሮች ለግመልና ከግመል ጋር ለተያዙ ቁሳቁሶች፣ ጽንሰ ሐሳቦች በርካታ ቃላት በቋንቋዎቹ ሲኖራቸው፣ የጉራጌ ቋንቋዎች ደግሞ ለእንሰትና ከእንሰት ጋር ለተያያዙ ነገሮችና ጽንሰ ሐሳቦች በርካታ ቃላት አላቸው። የአፋር ቋንቋ እንሰታዊውን የጉራጌ ባህል፣ የጉራጌ ቋንቋዎች ደግሞ ግመላዊውን የአፋር ባህል በሚገባ ሊገልጹት አይችሉም። አራቱ ቋንቋዎች እንደ አፋርኛና ጉራግኛ የተራቀቀ ባህል ላይኖራቸው ይችላል። ይሁን እንጂ ምንም ያህል ተቀራራቢ ባህል ይኖራቸው ለአራቱ ቋንቋዎች አንድ የጋራ ቋንቋና የጽህፈት ስርዓት ማዘጋጀት የፍጹም የዋህነት ወይም ድንቁርና ፍሬ ነው። ከላይ የተጠቀሱትን አራት ቋንቋዎች አንድ ላይ ለመጨፍለቅ መነሳት ለአራቱ ብሔር ብሔረሰቦች ቋንቋና ባህል ዕውቅና መንፈግ ነው። ድርጊቱ የየማህበረሰቡን ባህላዊና ስነ ልቦናዊ፣ ስነ ልሳናዊ፣ በአጠቃላይ ማንነታዊ ብዝሃነት ያለመቀበል ውጤት ነው። በዚህም የተነሳ ወጋ ጎዳ ለትግበራ ሲቀርብ የኔ ብሎ የሚቀበለው ባለቤት አላገኘም። ከዚህም በላይ ከፍተኛ ተቃውሞም ገጥሞታል። ይህን ተከትሎ ፖሊሲ አስፈጻሚው አካል አፋጣኝ እርምጃ ባለመውሰዱ የበርካታ ሰዎች ሕይወትም ጠፍቷል፣ ከፍተኛ ንብረትም ወድሟል። በአንድ ሀገር ውስጥ በአንድ ጊዜ በርካታ ለውጦችን የሚያመጡ የፖሊሲዎችን ተግባራዊ ማድረግ ፖሊሲዎቹ ስኬታማ አፈጻጸም እንዳይኖራቸው ተጽዕኖ ያደርጋል። እያንዳንዱ አዳዲስ ፖሊሲውን ተረድቶ የሚያስፈጽመው ባለሙያ ይፈልጋል። የተለያዩ ፖሊሲዎች በአንድ ጊዜ ተግባራዊ በሚደረጉበት ወቅት ደግሞ የባለሙያዎችንና የአስፈጻሚዎችን አስፈላጊነት እንዲሁ ከፍ ይላል። የኢትዮጵያን የትምህርት የቋንቋ ፖሊሲ ብንመለከት ለዚህ ችግር አብይ ማሳያ ሆኖ እናገኘዋለን። አዲሱ የትምህርት ፖሊሲ በአንድ ጊዜ በርካታ ለውጦችን ይዞ ነው የመጣው። በትምህርት አመራር ወይም አስተዳደር ያለውን ማዕከላዊነት በመስበር አመራሩን በተለያዩ ደረጃዎች ሸንሽኗል። በሀገር አቀፍ፣ በክልል፣ በዞንና በወረዳ ደረጃ አዳዲስ የመምህራን የሙያ ደረጃ መሪ መምህር፣ ተባባሪ መምህር ወዘተ አውጥቷል። በየደረጃው አዳዲስ ስርዓተ ትምህርቶች እንዲዘጋጁም አድርጓል።